ጤና ይስጥልኝ። እንግዲህ የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ላይ ደርሷል። ያው ኢንተርናሽናል ብሬክ ምክንያት ነው የዚህ ሳምንት ፕሪሚየር ሊግም ሆነ የአውሮፓ ሊግ የሊጎች ጨዋታዎች የማይኖሩት ማለት ነው። ስለዚህ ያን በማስመልከት እስኪ በ11 ሳምንታት ውስጥ በክረምቱ ከተደረጉ ዝውውሮች ውስጥ ምናልባት ትልቅ ከሚባሉ ዝውውሮች አንዱ ማለት ይቻላል ማቲያስ ኩኛ ከወልቨርሃምፕተን ዋንደረርስ ወደ ማን ዩናይትድ ያደረገው ነውና የዚህን ብራዚላዊ ተጫዋች የ11 ሳምንታት የፕሪሚየር ሊግ ቆይታውን በማንቸስተር ዩናይትድ በተወሰነ መልክ እንደ አሰስመንት ለመስራት እንሞክር ማለት ነው። በዩናይትድ እንዴት ነው እስካሁን የነበረው ፐርፎርማንስ፣ በተጠበቀበት ደረጃ ፐርፎርም እያደረገ ነው፣ ዴሊቨርስ እያደረገ ነው የሚለውን ለማንሳት እንሞክር። ኦፍኮርስ ዴሊቨር ከማድረግ አንጻር ካየ ነው ያው አንድ ግብ ብቻ ነው በፕሪሚየር ሊግ ያስቆጠረው ብራይተን ሆቭ አልቢየን ላይ ማለት ነው። አንድ ግብ ብቻ በጣም ጥቂት ቁጥር ነው ማለት ነው። ግን አጠቃላይ ፐርፎርማንሱ የምንመለከት ከሆነ ግን ፐርፎርማንስ ዋይዝ በጣም ጥሩ ማለት የሚቻል ይመስለኛል። ጥሩ ጅማሮ አድርጓል ከቡድኑ ጋር ማለት ይቻላል። በአንዳንድ ዩናይትድ ባሸነፈባቸው ወሳኝ ጨዋታዎች ላይም ትልቅ ሚና ነበረው። ግብ ሳያስቆጥር ጨዋታው ላይ ኮከብ ተጫዋች ሆኖ መውጣት የሚችል አይነት ተጫዋች ነው ማቲያስ ኩኛ። ግብ ማስቆጠርም ወይ ደግሞ አሲስቶችን ማድረግ ሳይጠበቅበት አጠቃላይ ኦቨርኦል ፐርፎርማንሱ አስደናቂ ሆኖ መውጣት የሚችል አይነት ተጫዋች ነው። አንፊልድ ላይ ከሊቨርፑል ጋር በነበረው ጨዋታ ለእኔ የጨዋታው ኮከብ የነበረው ማቲያስ ኩኛ ነበር። ቡድኑ በተለይ ጫና ውስጥ በሚገባበት ጊዜ ማለት ነው ከጫና የተወሰነ ሪሊፍ እንዲያገኝ የተወሰነ እንዲተነፈስ ሲያደርገው ነበረ ማለት ነው። ሞር ጫናዎችን አብዞር ማድረግ የሚችል አይነት አስደናቂ ተጫዋች ነው። የአፐር ቦዲ ስትሬንግዙን ከወገብ በላይ ያለውን የሰውነት ጥንካሬውን ተጠቅሞ ማለት ነው ኳሶችን ይዞ ማቆየት ይችላል። በጣም አስደናቂ ፉትወርክ ያለው ተጫዋች ነው። በጣም ጥሩ ድሪብለር የሚባልም አይነት ተጫዋች ነው እና እንደዚህ አይነት ነገሮች ማድረግ የሚችል አይነት ተጫዋች ነው ማለት ነው። ነገር ግን ኦቨርኦል እንዴት ነበር የሚለውን በተወሰነ መልክ ለመመልከት እንሞክር። እንግዲህ ስለ ማቲያስ ኩኛ ስናወራ ምን አይነት ሲስተም ምን አይነት አጫወት ነው ሞር ለሱ ፊት የሚያደርገው ከሚለው ለመጀመር ያህል ማለት ነው። እንግዲህ ኩኛ አንድ ከወልቭስም ሲመጣ ወልቭስ ሞሮፍ የጋሪ ኦኔልም ስር ሊሆን ይችላል፣ በቪቶር ፔሬራም ስር ሊሆን ይችላል። ሞሮፍ የትራንዚሽን ቡድን ነበር። በአብዛኛው ኳስ የሚይዝ ቡድን አይደለም። ኳስን ሲያገኙ በፈጣን ትራንዚሽን ለማጥቃት የሚሞክር ቡድን ነው። ባለፈው ሲዝን ለወልቭስ እንግዲህ 15 ግቦችን አስቆጥሮ ነበር። በጣም ድንቅ ሊባል የሚችል የሲዝን ያሳለፈው ማለት ነው። ያን ያህል አስደናቂ ፊኒሸር የሚባል አይደለም። በሲዝንም ተመልክተናል ግቦችን ሲያመክን ያው አንድ ግብ ብቻ ነው ያስቆጠረው። እሱም ሊነግረን ይችላል በተወሰነ መልኩ። ኮንቨርዥን ሬቱን ከተመለከትን በጣም ዝቅተኛ ነው። በጨዋታ ወደ 4.6 አካባቢ የሚሆነው ኮንቨርዥን ሬቱ በአጠቃላይ ማለት ነው። በተቃራኒ ሌላኛው ፈራሚ የነበረው ለዩናይትድ ብሪያን ምቤሞ የተለያዩ ግቦችን አስቆጥሯል። አጠቃላይ ኮንቨርዥን ሬቱ ወደ 19.2 ነው ማለት ነው። ሞር ብሪያን ምቤሞ ከዚህ በፊትም ብየዋለሁ ሞር ኦፍ ከኤፊሽንሲ ጋር የምናነሳው አይነት ተጫዋች ነው። ጥቂት ንክኪዎች የሚፈልግ አይነት ተጫዋች ነው ማለት ነው። ወዲያው ጥሩ ውሳኔዎችን የሚወስን አይነት ተጫዋች ነው። ኤክስትራ ተቾች ብዙ የሚያበዛ አይነት ተጫዋች አይደለም። ተጫዋችንም ማለፍ አይጠበቅበትም ሙከራዎችን ለማድረግ ማለት ነው። ኩኛ ግን የበለጠ ኤክስትራ ተቾች የሚፈልግ አይነት ተጫዋች ነው። አንዳንዴ ኦቨር ድሪብል በማድረጉ ምክንያት አጋጣሚዎችን ሲያጣ እናስተውላለን። በጨዋታው ላይ ደግሞ በብዙ የሜዳ ክፍሎች ላይ ስለሚሳተፍ በጥልቀት ወደኋላ ድሮፕ ያደርጋል በጣም ማቲያስ ኩኛ ከምቤሞ አንጻር ማለት ነው። ለምሳሌ ይህንን የተጫዋቾቹን አቨሬጅ ፖዚሽን ብንመለከተው ምስሉ ላይ የምትመለከቱትን ማለት ነው ምን ያህል ማቲያስ ኩኛ ወደኋላ በጣም ድሮፕ እንደሚያደርግና በተቃራኒው ደግሞ ብሪያን ምቤሞ በተወሰነ መልኩ ወደፊት ጠጋ እንደሚል የምናስተውለው ነው። ወደኋላ ድሮፕ ማድረጉ የተጋጣሚ ቡድን ተከላካዮችን ስቦ ለማምጣት የሚያስችልበት እድል አለ። ከጀርባ የሚገኝ ስፔስ የቡድን አጋሮቹ እንዲያጠቁ ማድረግ ያስችላል ማለት ነው፣ አንደኛው ኦፕሽን ማለት ነው። ከዛ በተጨማሪ ደግሞ ቡድኑ ከኋላ ሲወጣ ሌላ ትልቅ አገልግሎት መስጠት የሚችል ሁኔታ ነው የሚፈጥረው ማለት ነው፣ እንደዛ ድሮፕ ሲያደርግ ማለት ነው። ግን ያው ተጨማሪ ተቾችን ኤክስትራ ተቾችን ማድረግ የሚወድ አይነት ተጫዋች ነው ማለት ነው። ያው ብራዚላዊ ነው። ስለዚህ ከኳስ ጋር የበለጠ ምቾት የሚሰማው ተጫዋች እንደሆነ በግልጽ መናገር ይቻላል። በጣም አስደናቂ ፉትወርክ ያለው አይነት ተጫዋች ነው። ተጫዋቾችን ሲያልፍ በጣም አስደናቂ ነው። ይህን ከዚህ በፊት ብየዋለሁ። ከኳስ ጋር ተሸክሞ ወደፊት ሲሄድ ማለት ነው፣ ወደፊት ፕሮግረስ ሲያደርግ ግላይድ ነገር ሲያደርግ ማለት ነው፣ የሆነ ሜዳው ላይ የተንሸራተተ አይነት በሚመስል መልክ ሲሄድ ማለት ነው። የቀድሞ የብራዚል ኮከብ ሪካርዶ ካካን የሚያስታውስ አይነት ቦል ኬሪንግ አቢሊቲ ነው ያለው ማለት ነው። በሎንግ ስትራይድ ነው ኳሶቹን ወደፊት ሲገፋ ማለት ነው። የሆነ ከኳሱ ከእግሩ ጋር ተጣብቆ አይነት ፕሮግረስ የሚያደርግ ወይም ኬሪ የሚያደርግ ወይ ድሪብል የሚያደርግ አይነት ተጫዋች ሳይሆን የበለጠ ወደፊት እየገፋው የሚሄድ አይነት ተጫዋች ነው። ካካ ላይ የምናስተውለው አይነት የኳስ አገፋፍ ያለው አይነት ተጫዋች ነው ማለት ነው። ነገር ግን በአጠቃላይ አንድ ለሱ የሚመቸው አይነት ሲስተም አይነት ነው። ሞሮፍ የትራንዚሽን ላይ ቤዝ ያደረገ ሲስተም ማለት ነው። ቶሎ ኳሶች በተገኘበት አጋጣሚ በፍጥነት ወደፊት ለማጥቃት የሚሞክርበት አጋጣሚ ነው። ዩናይትድ በአብዛኛው ቀጥተኛ ጨዋታ ነው በዚህ ሲዝን እስካሁን እየተመለከትን ያለ ነው። በብዛት ረጃጅም ኳስ የሚጠቀም ቡድን ነው ማለት ነው። የበለጠ ቀጥተኛነት የበለጠ ሞሮፍ የትራንዚሽን አይነት አጫወት በብዛት የሚስተዋልበት ቡድን ነው። በተወሰነ መልክ እሱ ለሚፈልገው ለእሱ ሊመቸው ወደሚችለው አይነት ሲስተም ጋር የሚቀራረብ ነው ብሎ መናገር ይቻላል ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሞሮፍ የሃይ ፕሬሲንግ ሲስተም የሚጠቀም ቡድንም የሚመቸው አይነት ተጫዋች ነው ማለት ነው። ምክንያቱም
ጥሩ ሰራተኛ የሚባል አይነት ተጫዋች ነው። አንዳንድ አጋጣሚዎች ላይ ብቻ ነው እንጂ በአብዛኛው በጣም ወርክ ሬቱ በደንብ ሊደነቅ የሚችል ነው። ብዙ የሚደክም አይነት ተጫዋች ነው። ወርክ ሎዱ ኃይለኛ ነው ማለት ነው። አንዳንዴ ከመጠን በላይ ብዙ ቦታ ላይ ስለሚሳተፍ ብዙ እንቅስቃሴዎች ላይ ስለሚሳተፍ ኢፌክቲቭ ሊሆን የሚችልበት ቦታ ላይ ሲደርስ ማለት ነው የሆነ ፋቲክ ነገር ከድካም ጋር በተገናኘ ውሳኔዎቹ ሲበላሹ እናስተውላለን። በሲዝኑም ተመልክተናል። አንዳንድ አጋጣሚዎች በጣም በጥልቀት ወደኋላ ድሮፕ ማድረግም ኖሮበት ነው አንዳንዴ ድሮፕ የሚያደርገው። እዛ አጋጣሚ ኳሶች ሜይ ቢ ተሸክሞ ፕሮግረስ ሲያደርግ ወደፊት ሜይ ቢ ቦክስ አካባቢ ትልቅ ውሳኔ የሚፈልግበት አካባቢ ሲደርስ ማለት ነው ከድካም ጋር በተገናኘ ውሳኔዎቹ ጥሩ ሳይሆኑ ይቀራሉ ማለት ነው። ነገር ግን ቡድኖች የበለጠ ፊት ላይ ጫና ለመፍጠር በሚሞክሩበት ጊዜ እንደ የመጀመሪያ የፕሬሲንግ ትሪገር መሆን የሚችል አይነት ተጫዋች ነው ማለት ነው። የፕሬሲንጉን በማስጀመር ደረጃ ትልቅ አገልግሎት ሊሰጥ የሚችል አይነት ተጫዋች ነው። ከዩናይትድ ተጫዋቾችም በተጋጣሚ ቡድን ዲፌንሲቭ ሰርድ ወይ ደግሞ በዩናይትድ አታኪንግ ሰርድ ላይ ፋይናል ሰርድ ላይ ማለት ነው ብዙ ኳሶችን በማስጣል ቀዳሚው ተጫዋች ይሄው ማቲያ ኩኛ ነው ማለት ነው። ከሜሰን ማውንት ጋር አንድ ላይ በመሆን ማለት ነው በተመሳሳይ ቁጥር በጨዋታ አስመዝግበዋል ማለት ነው። በተጋጣሚ ቡድን ዲፌንሲቭ ሰርድ ወይ ደግሞ በዩናይትድ ፋይናል ሰርድ ላይ ኳሶችን በማስጣል ስለዚህ ሞር ቡድኑ የበለጠ ፕሬስ በሚያደርግ አግሬሲቭሊ ፕሬስ ለሚያደርግ ቡድን አመቺ ነገር አለው ማለት ነው። ዩናይትድ እንደዚህ አይነት ባህሪ በተወሰኑ ጨዋታዎች ላይ ተመልክተንበታል። ነገር ግን የበለጠ ቡድኑ ለእንደዚህ አግሬሲቭሊ ፕሬስ ለማድረግ የሚመች ስላልነበረ በተለይ ደግሞ ከስትራክቸር አንጻር መጀመሪያ አካባቢ ማለት ነው ምክንያቱም ፊት መስመር ላይ ያሉ ሶስቱ ተጫዋቾች የበለጠ ሞር አይዞሌትድ ስለሚሆኑ የተጋጣሚ ቡድን ተጫዋቾች ማለት ነው ሞር ባይፓስ ለማድረግ ብዙ አይቸገሩም በቁጥር ብልጫ በማግኘት ማለት ነው። እነዛ ሶስቱ የበለጠ ወደፊት አይዞሌትድ ይሆናሉ። ከነሱ ጀርባ የሚገኙት ደግሞ ሁለቱ ፒቮቶች ናቸው። እነዛንም በቁጥር ብልጫ የበለጠ አምስት ሆነው ወደሚጠብቁት የዩናይትድ የሜዳ አጋማሽ ጋር ተጋጣሚ ቡድኖች ለመሄድ ብዙም ሲቸገሩ አይስተዋልም ነበር ማለት ነው። በዛ ምክንያት ያን ያህል በጣም ኢፌክቲቭ ነው ብሎ መናገር አስቸጋሪ ነው የፕሬሲንጉ ማለት ነው። በዋናነት ከተጫዋቾቹ አንጻር ሳይሆን ምክንያቱም ፊት መስመር ላይ ሜሰን ማውንትም ሲገባ ድንቅ የሆነ ወርክ ሬት ያለው አይነት ተጫዋች ነው ማለት ነው። ያም ማድረግ ይችላል ማለት ነው። ከዛ አንጻር ከስትራክቸሩ አንጻር የአግሬሲቭሊ የሚያደርጉት ፕሬሲንግ ማለት ነው በተወሰኑ ጨዋታዎች ላይ መጀመሪያ የተወሰኑ 25 ደቂቃዎች ላይ ስኬታማ ሲሆኑ ኳስ ሲያስጥሉ የግብ ሙከራ ሲያደርጉ ተመልክተናል። በኋላ ላይ ግን ይሄንን ይዘው ሲቀጥሉ አናስተውልም። ቡድኑ የበለጠ ስለሚያፈገፍግና በተለይ በክፍት ጨዋታ ላይ ያለው ቅርጽም ከኳስ ውጭ ማለት ነው ብዙ ጥያቄ ያስነሳም ስለነበር ማለት ነው። በኋላ ላይ በተለይ ከሰንደርላንድ ጨዋታ ጀምሮ ማለት ይቻላል ሞሮፍ ቡድኑ በመጀመሪያው የተጋጣሚ ቡድን ቢልዳ ፌዝን ትቶ ሞሮፍ በሚድ ብሎክ ቅርጽ ሞር ኮምፓክት ሆኖ ተጋጣሚ ቡድን ዋይድ ኤሪያዎች እንዲጠቀም በማስገደድ ሴንትራሊ ፕሮግረስ እንዳያደርግ ኮምፓክት ሆኖ ቅርጹን ይዞ ሲጠብቅ ተመልክተናል ማለት ነው። የአግሬሲቭ ፕሬሲንግ በተወሰነ መልክ ሲቀንስ አስተውለናል። ቡድኑ ግን ከኳስ ውጭ ያን ከተወ በኋላ የመጀመሪያ ቢልድ አፕ ፌዝ ለተጋጣሚ ቡድን ከተወ በኋላ ማለት ነው የተሻለ ሆኖ ተመልክተናል ማለት ነው። ግን ሞር አግሬሲቭ ፕሬስ በሚያደርግበት አጋጣሚ ጊዜ ጥሩ ኮንትሪቢዩት ሲያደርግ ነበር። እነዚህ አይነት ሃይ ፕሬሲንግ ቲምም ይመቸዋል፣ ሃይ ፕሬሲንግ ሲስተም ማለት ነው። ሶስተኛው የሚመቸው ለማቲያ ኩኛ ፍሉዊዲቲ ነው። ፊት መስመር ላይ ያሉ ተጫዋቾች አሁን ዩናይትድ ላይ ሶስቱ ተጫዋቾች ማለት ነው ሞር ፍሉዊድ መሆናቸው ቦታ መቀያየር መኖሩ ነው። ይሄ ደግሞ በደንብ ቡድኑ ላይ እናስተውላለን። ፊት መስመር ላይ በተለይ ደግሞ ቤንያሚን ሼሽኮ ከመምጣቱ በፊት ሜሰን ማውንት፣ ማቲያ ኩኛ እና ብራያን ምቤሞ በነበሩበት ጊዜ ሶስቱም ተጫዋቾች ቦታ እየተቀያየሩ እናስተውል ነበር። ፊት ለፊት መስመር ላይ ማቲያ ኩኛ ብዙ ጊዜ አስተውለነዋል። ሜሰን ማውንት እዛ ቦታ ላይ እናየዋለን። ብራያን ምቤሞ በተመሳሳይ ማለት ነው። ይሄ አይነት ፍሉዊዲቲም ተጫዋቹ በደንብ የሚመቸው ነው ማለት ነው። በተወሰነ መልክ እሱ ሊመቸው የሚችሉ ሶስት ነገሮች አሉ ዩናይትድ ላይ ማለት ነው። ያው በጣም ኢፌክቲቭ አይደለም በደንብ ይሄኛው መንገድ የፕሬሲንጉም አደሴም ታይም በደንብ እየሰራ ነው ብሎ ለመናገር አስቸጋሪ ነው። አደሴም ታይም የትራንዚሽኑ በተመሳሳይ ሁኔታ ማለት ነው የሚቀረው ነገር አለ። አብዛኛው አሁን ላይ ደግሞ እንግዲህ ማን ዩናይትድ በፕሪሚየር ሊጉ እስካሁን በተደረጉ ጨዋታዎች ከዎልቭስ በመቀጠል ረዣዥም ኳሶችን በብዛት የሚጠቀም ቡድን ነው ማለት ነው። በጣም ረዣዥም ኳሶችን የሚጠቀም ቡድን ሆኗል ማለት ነው። አንዳንዴ ከኋላ ለመውጣት በሚቸገርበት ጊዜ ማቲያ ኩኛ ድሮፕ አድርጎ ኳሶችን ይዞ ለመሄድ ይሞክራል ፕሮግረስ ለማድረግ ማለት ነው። ነገር ግን ይሄንን ፎርሙላ በደንብ እንዲሰራ ለማድረግ ሙከራ እየተደረገበት ያለ ነገር ነው የምናስተውለው። ያን ፍሉዊዲቲ ፊት መስመር ላይ ያሉት አሁን ቤንጃሚን ሼሽኮ ከመጣ በኋላ ሼሽኮ የበለጠ የፊት መስመር አጥቂ 9 ቁጥር ባህል ያለው አይነት ተጫዋች ስለሆነ ሴንትራል ያለውን የማጥቃት ቦታ ደግሞ በብዛት እሱ ይዞ እናስተውላለን። አሁን የተወሰነ ጉዳት ገጥሞታል ሼሽኮ። ምናልባት ተመልሰን እነዛ ሶስት ሞር ፍሉዊድ የሆነውን ፍሮንት ስሪ የምንመለከትበት ይሆናል ማለት ነው። ግን የተወሰነ ግሊምሶች አሉ፣ የተወሰኑ ነገሮች አሉ ቡድኑ ላይ ማለት ነው ለኩኛ ሊመቸው የሚችል እነዚህ አይነት ሲስተም የሚመቸው ከሆነ ማቲያ ኩኛ ምን ኦፈር ሊያደርግ ይችላል ወደሚለው ለመሄድ ማለት ነው። አንደኛው የኩኛ አስደናቂ ብቃት ማለት ነው በቦል ኬሪንግ አቢሊቲ ነው ማለት ነው። በጣም በዚህ ረገድ በጣም አስደናቂ የሆነ ተጫዋች ነው ማለት ነው። ከሜዳው አጋማሽ ከራሱ ቡድን የሜዳ አጋማሽ ጀምሮ በአስደናቂ ሁኔታ ወደፊት ቡድኑ ፕሮግረስ እንዲያደርግ የሚያስችል አይነት ተጫዋች ነው ማለት ነው። እንግዲህ አሁን ምስሉ ላይ እንደምትመለከቱት በጨዋታ ያደረገውን የፕሮግረሲቭ ራኖችን ብንመለከት ማለት ነው እንግዲህ 3.12 ይለናል። ይሄ በፕሪሚየር ሊጉ ከሚገኙ ተጫዋቾች ማለት ነው ከ7% ብቻ ነው በዚህ በፕሮግሬሲቭ ራን ረገድ ማለት ነው ከማቲያ ኩኛ ተሽለው የሚገኙት ማለት ነው።
የሞከራቸው ድሪብሎችን ብንመለከት 3.12 በተመሳሳይ ወደ 10% የሚጠጉ ተጫዋቾች ነው በዚህ ተሽለው ከሱ የሚገኙት ሞር አክሰለሬት በማድረግም ማለት ነው። እንግዲህ በሱም ረገድ ከተመለከትን በጨዋታ 1.2 ነው ማለት ነው። እሱም 2% ብቻ ነው ከሱ ተሽለው የሚገኙት ማለት ነው። ስለዚህ ይሄ ቦል ኬሪንግ አቢሊቲው በደንብ የምናስተውልበት አይነት ተጫዋች ነው ማለት ነው። አንደኛ ትልቁ አቅሙ የዚህ ፕሮግሬሲቭ ራኖቹ ነው። ቀደም እንደጠቀስኩት ከኳስ ጋር በሎንግ ስትራይድ በደንብ ግላይድ እያደረገ ወደፊት እየገፋ መሄድ የሚችል ነው። ጥሩ የሆነ አፐር ቦዲ ስትሬንግዝ ያለው ተጫዋች ነው ማለት ነው። ይህን ነገር ተመልክተንበታል። ቡድኑ የበለጠ ማጥቃቱ ወደፊት እንዲሄድ በማስቻል ረገድ ማለት ነው። ወደፊት ማጥቃቱ ፕሮግረስ እንዲያደርግ በማስቻል ረገድ ትልቅ አስተዋጽኦ ሲያደርግ ተመልክተናል ማለት ነው ከዚህ ረገድ። ሁለተኛው ደግሞ ያው አንደኛ ሊሰጠው የሚችለው እሱ ከቨርሳቲሊቲ አንጻር ነው። በዩናይትድ እንግዲህ ቀድሜ እንደጠቀስኩት አንድ ግብ ብቻ ነው ያስቆጠረው በፕሪሚየር ሊጉ። ለዚህ አንድ ምክንያት ልንጠቅሰው የምንችለው ብዬ ማስበው አንደኛ ቀድሜ እንደጠቀስኩት የበለጠ ድሮፕ የሚያደርግ አይነት ተጫዋች ነው። ስለዚህ መገኘት ካለበት ቦክስ በብዙ ርቀት ወደኋላ ድሮፕ አድርጎ ከኳስ ጋር ወይም ከኳስ ውጭ ይሆናል። በአብዛኛው ኳስን የሚፈልግ አይነት ተጫዋች ስለሆነ ወደ ኳስ ነው የሚሄደው በብዛት ሰው ከኳስ ጋር ወደፊት ድራይቭ ለማድረግ የሚሞክር አይነት ተጫዋች ነው። ስለዚህ እዛ ቦክስ ላይ በሚፈለገው ደረጃ አቬለብል ላይሆን ይችላል። ፕላስ ደግሞ እዛ ቦክስ ላይ ሲደርስ ደግሞ ቀድሜ እንደጠቀስኩት ባደረገው በነበረበት ወርክሎድም ወይም በሰራውም ቀደም ብሎ በሰራውም ስራ ምክንያት ማለት ነው ሜዳው ላይ በሚኖረው ድካም ምክንያት ውሳኔዎቹ ጥሩ ሳይሆኑ እናስተውላለን ማለት ነው። አንደኛ ያጫወት ባህሪው ያመጣበት ነው። ፕላስ ደግሞ ለዛ ጫወት ባህሪው ደግሞ ያው ቡድኑም ያንንም ስለሚፈልግ ማለት ነው። ሌላኛው እንደ ምክንያት ሊጠቅሰው የምችለው እንግዲህ በፕሪሚየር ሊጉ 8 ጨዋታዎችን አይ ቲንክ ዩናይትድ ጋር ያደረገው ሶፋር ከተሰለፈባቸው ከ8 ጨዋታዎች በ3ቱ ብቻ ነው ባለፈው በወልቭስ ስንመለከተው ማለት ነው 15 ግቦችን ሲያስቆጥርና ድንቅ ሆኖ ባሳለፈበት ሲዝን የተሰለፈበት የግራ 10 ቁጥር ቦታ ላይ ሆኖ የተጫወተው ማለት ነው። በ3 አጋጣሚዎች ብቻ በፕሪሚየር ሊጉ በቀሩት 5 አጋጣሚዎች የፊት መስመር አጥቂ በአብዛኛው ሆኖ የተጫወተው ማለት ነው። ስለዚህ የለመደው ደግሞ የበለጠ ራሱን የበለጠ ሊያሳይ የሚችልበት እነዛ ፖኬቶች ላይ በብዛት ኦፕሬት ማድረግ የሚወድ አይነት ተጫዋች ነው። ድሪፍት አድርጎ ወደ ግራም ማለት ነው ሞር ኮምፎርታብል የሚሆንበት ቦታ ላይ ሲጫወት አልነበረም ማለት ነው። ስለዚህ ከቦታው ውጪ በብዛት ጥቅም ላይ ሲውል ነበር። ያው ቡድኑ እዛ ቦታ ላይ ሲፈልገው ስለነበረ ነው። በዛም ምክንያት አንደኛ ተጽዕኖ ይኖረዋል። ያው ያ ቦታ ለውጥ አንደኛ የሚኖረው ተጽዕኖ ምንድነው? ከኳስ ከመቀበል አንጻር ካየ ነው ሞር ሴንትራሊ በሚሆንበት ጊዜ ሙሉ ለሙሉ ለተጋጣሚ ቡድን ጀርባ ሰጥቶ ነው ኳስን የሚቀበለው። እዚህ ፈርስት ተቹ የሚሆነው በብዛት ወደ ራሱ የግብ ክልል ነው ሊገፋው የሚችለው በመጀመሪያው ተቹ። ከዛ በኋላ ዞሮ ነው እንግዲህ ሌሎች ውሳኔዎችን ሊወስን የሚችለው። ነገር ግን ሞሮፍ ወደ ግራ ድሪፍት አድርጎ ወይ ደግሞ እዛ ግራ ሀፍ ስፔስ ኤሪያ ላይ ሆኖ ከሆነ ኳስ የሚቀበለው ሞሮፍ በሀፍ ተርን ስለሆነ የሚቀበለው ኳሱ እንደተቀበለው ፈርስት ተቹ ራሱ ሞሮፍ ወደፊት ነው የሚሆነው፣ ወደፊት እንዲሄድ ነው የሚያደርገው ማለት ነው። ስለዚህ ከዛም አንጻር ወደፊት የበለጠ ሄዶ የግብ ዕድሎችን ለመሞከር ግቦችን ለማስቆጠር የሚያስችልበት እድል አለ ማለት ነው። ይጠቀምበት ያለው ቦታ ላይ እንግዲህ ሩበን አሞሪም አስገዳጅም በሆነ ሁኔታ ምክንያቱም ቤንያሚን ሼሽኮ በተወሰነ አጋጣሚ መሰለፍ ባለመቻለው መጀመሪያ አካባቢ ማለት ነው። ከዛም አንጻር ሞር ሴንትራሊ በመጫወቱ አንደኛው ነው። እንግዲህ ክለብም መቀየር አንድ ነገር ነው። አደሴም ታይም ደግሞ ከለመደበት ቦታ ይልቅ ይበልጥ ማለት ነው። እዛ ቦታ ተሰልፎ አያውቅም ማለት አይደለም። ሴንትራሊ 9 ቁጥር ሆኖ ወልቭስም እያለ ተሰልፎ ያውቃል እንደ ሐሰተኛ 9 ቁጥር ሆኖ ማለት ነው። እንደ ሰከንድ ስትራይከርም ሆኖ ተሰልፎ ያውቃል። ነገር ግን የበለጠ እሱ ራሱን ሊያሳይ የሚችልበት ፕላስ ደግሞ ፕሪሚየር ሊግ ላይም ባለፉት ሲዝኖች ላይ በጣም ኢፌክቲቭ የሆነበት ቦታ የግራ 10 ቁጥር ቦታ ላይ ማለት ነው። ስለዚህ አንደኛው ይሄም ነው ማለት ነው ጥቅም ላይ እየዋለበት ያለው። ግን ይሄ ቨርሳቲሊቲው ሊጠቀስለት የሚችለው ነው ማለት ነው። ሌላኛው ደግሞ ጥሩ ሊንክ አፕ ፕሌየር እንደሆነ እናውቃለን። ጥሩ ክሬቲቭ ተጫዋች እንደሆነ እናውቃለን። ያው ደንበኛ ግቦችን ብዙ የሚያስቆጥር አይነት ተጫዋች አይደለም። ግብ ማስቆጠሩ በጣም የሚደነቅ ሞር ኤፊሽንት ተጫዋች ነው የምንለው አይነት ተጫዋች አይደለም። ደንበኛ 9 ቁጥር አይነት ባህሪ ያለው አይደለም። ሞር በተወሰነ መልክ ፈጠራ ላይም ጥሩ የሆነ ተጫዋች ነው። በሴም ታይም ደግሞ ግቦችን በተወሰነ የሚያስቆጥር ነው። ኦፍ ኮርስ ባለፈው ሲዝን ከኤክስፔክትድ ጎልስ በተሻለ ሁኔታ ግቦችን ማስቆጠር ችሎ ነበር ማለት ነው። ኤክስጂውን ተሽሎ ነበር የተገኘው ማለት ነው። በጣም አስደናቂ ሲዝንም አሳልፎ የተባለበት ምክንያት ይሄ ነው። በዛ ደረጃ ሳይሆን ኦቨርኦል ፐርፎርማንሱ ነው ሁልጊዜ የኩኛ የሚያስደንቀው ማለት ነው። ፕላስ ደግሞ ይሄ ብራዚላዊ ፍሌር አለው፣ ለማየት የሚማረክ ነገር አለው። ከኳስ ጋር ያለው ምቾት ፉትወርኩ በጣም አስደናቂ ተጫዋች ነው ማለት ነው። ነገር ግን ግቦች ማስቆጠር ላይ በጣም ይደነቅ አይደለም፣ ግን ድንቅ የሆነ ሊንክ አፕ ፕሌየር ነው ማለት ነው። የበለጠ ኬሚስትሪው እየሰራ በመጣ ቁጥር አሁን በቀኝ መስመር ብሪያን ምቤሞ እና አማድ ላይ የተወሰነ ኬሚስትሪ ቢውልድ እየተደረገ እንደሆነ እያስተዋለን ነው። ያን የሚመስል ነገር ምናልባት ደግሞ በሶስት ተጫዋቾች ፊት መስመር ላይ ባሉ ሶስት ተጫዋቾች ስንመለከት ሞር ቤንያሚን ሼሽኮ ደግሞ ያን ቦታ በደንብ አስተማማኝ አድርጎ ይዞ በቀጠለ ቁጥር ደግሞ ማቲያ ኩኛ ዛግራ 10 ቁጥር ላይ መሰለፍ እድል ይኖረዋል። ያ ኬሚስትሪ በደንብ ቢውልድ ባደረገ ቁጥር ብሩኖ ፈርናንዴዝን በቅርብ ርቀት አለ። ጥሩ ሊንክ አፕ ፕሌየር ነው። ድሮፕ በሚያደርግበት ጊዜ ያን ሊንክ አፕ ላይ መጫወት ይችላል። በጣም ጥሩ ደግሞ የመስመር አጥቂ ወይ ደግሞ እንደ ዊንግ ባክ ቢኖረው ደግሞ ድሮፕ በሚያደርግበት ጊዜ የሚተወውን ስፔስ ማለት ነው የበለጠ ሊያጠቃ የሚችልበት እድል አለ። ዶርጉ ባዶ ስፔስ የበለጠ ለማጥቃት የሚችል አይነት ተጫዋች ነው። እንደሚፈለገው ደረጃ አልተመለከትነውም እዛ ላይ ማለት ነው። ነገር ግን ይህን እድል ሊፈጥርለት የሚችል አይነት ተጫዋች ነው በዛ ቦታ ላይ ማለት ነው። ከዛም የተሻለ ደግሞ ከኳስ ጋር የበለጠ ምቾት የሚሰማው ተጫዋችን ማለፍ የሚችል አይነት ደግሞ ዊንግ ባክ ቢኖር ደግሞ የበለጠ ለኩኛ አመቺ የሚሆንበት እድል አለ። ጥሩ ሊንክ አፕ ፕሌየርም ነው ማለት ነው። እንደ ድክመት ያው ግቦችን ማስቆጠር ባለበት ደረጃ አላስቆጠርም። ቀድሜ የጠቀስኩት ብዙ
ሹቶችን ብዙ ሙከራዎችን አድርጓል ማለት ነው። ነገር ግን ኮንቨርዥን ሬቱ በጣም ደካማ ነው። ግን ያስቆጠረው አንድ ግብ ብቻ ነው በፕሪሚየር ሊጉ ማለት ነው። ከዚህ አንጻር ግቦችን ማስቆጠር ይጠበቅበታል። የበለጠ ማሻሻልም የሚጠበቅበት ይሆናል ማለት ነው። ከዛም አንጻር ዩናይትድ አንደኛም ባለፈው ሲዝን እንግዲህ ደካማ የግብ ማስቆጠር ሪከርድ ስላለው የተሻለ ጥሩ የሚባል የግብ ማስቆጠር ሪከርድ ያላቸውንም አደሴም ታይም ደግሞ የቡድኑን በአጠቃላይ ማጥቃት ሊያሻሽሉ የሚችሉ አይነት ተጫዋቾች ናቸው ፊት መስመር ላይ ያስፈረመው ቡድኑ ማለት ነው። ለዛም ነው ዩናይትድ እንግዲህ ከኋላ መስተው ለመውጣት ሲሞክር ነበር በተወሰነ ሁኔታ መጀመሪያ አካባቢ። ነገር ግን ያን የሚያስችሉ ተጫዋቾች ወይም ይህንን ከኋላ መስተው ለመውጣት የሚያስችል አይነት ከስትራክቸርም አደሴም ታይም ከኢንዲቪጁዋልስም ወይም ከፐርሶኔልም አንጻር ቡድኑ አሁን ላይ የለውም ብሎ መናገር ይቻላል። የበለጠ ቡድኑ አቅሙ ከወገብ በላይ ባለው ቦታ ላይ ነው። ቀጥታ ረጃጅም ኳሶችን ለመጠቀም እየሞከረ ነው። ምክንያቱም የቡድኑ ትላልቅ የሚባሉትና ትልቅ እድል ሊፈጥሩና ቡድኑ እንዲያሸንፍ ሊያደርጉ የሚችሉ አይነት ጥራት ያላቸው ተጫዋቾች ያሉት ፊት መስመር ላይ ነው። ስለዚህ ኳሶችን እዛ ጥሎ እዛ ላይ በሚገኙ ሰከንድ ቦሎች አማካኝነት ግቦችን ለማስቆጠር መሞከር የተሻለ በሚለው ይመስላል። ጊዜያዊ መፍትሄ ሊሆን ይችላል ብዬ አስባለሁ። ያን ለማድረግ እየተሞከረ ነው ማለት በዩናይትድ ስር ማለት ነው። ኦቨርኦል እኔ በማቲያ ኩኛ የ11 ጨዋታ በፕሪሚየር ሊግ ውስጥ እንመለከተው ኦቨርኦል ፐርፎርማንሱ ጥሩ ነው ብዬ ነው የምናገረው ለዩናይትድ ማለት ነው። ነገር ግን በደንብ አሳይቶናል ፍንጭ ብዬ አስባለሁ። በጣም ጥሩ ፈራሚ ለቡድኑ ሊሆን እንደሚችል የበለጠ ግቦች ማስቆጠር የሚችልበት እድል ሲፈጠር በተለይ ብራይተን ሊያስቆጠረው አይነት ከቦክስ ውጭ እንደዚህ አይነት ግቦችን በደንብ ማስቆጠር የሚችል ከምንም የግብ ዕድሎችን መፍጠር ግቦችን ማስቆጠር የሚችል አይነት ተጫዋች ነው። ወልቭስ ላይ ይህንን ነበር ባለፈው ሲዝን ስንመለከት የነበረው። ያንን በደንብ ማድረግ የሚችልበት እድል እንዳለ ይሰማኛል ማለት ነው። የበለጠ ደግሞ ቡድኑ እየተሻሻለ በመጣ ቁጥር ማለት ነው የበለጠ በጊዜ ሂደትም የሚሻሻልበት እድል ያለ ይመስለኛል። ግቦችን የበለጠ ባስቆጠረ ቁጥር ደግሞ ኮንፊደንሱ የበለጠ የሚመጣ ይመስለኛል። አንድ ነገር የተመለከተው የነበረው በዚህ ሲዝን ማለት ነው አይ ቲንክ ግቦችንም ስላላስቆጠረ ይመስለኛል። ከሱ በፊት ያው ነብራይን የሚሞ አይነት ተጫዋቾች አይ ቲንክ ሼሽኮም ቀድሞ ግብ ከማስቆጠሩ አንጻር ግብ የማስቆጠር ሞር ዴስፕሬት በመሆኑ ምክንያት አንዳንድ ሰልፊሽነስ ሲታይ ነበር ማለት ነው። ራስ ወዳድነት ሲታይ ነበር። ሞር ኦፍ ግሪዲ ሆኖ ሲታይ ነበር። ለብሩኖ ፈርናንዴዝ ማቀበል እየነበረ ኖሮበት ግቦችን ለማስቆጠር ሲሞክር ነበር። የተወሰነ ግሪዲነስ ያለበትም ተጫዋች ነው። ነገር ግን የበለጠ ግብ ለማስቆጠሩ ደግሞ ያንን የጨመረው ይመስለኛል። ግቦችን በራሱ ለማስቆጠር ሲሞክርም አስተውለናል ማለት ነው። ግቦችን ግን አስቆጥሮ መቀጠል በሚችልበት አጋጣሚ ሜይ ቢ ይሄ ነገር ቀንሱ ማለት ነው። ሜይ ቢ ለቡድን አጋሮችን ኳሶችን የመስጠትና እሱም የበለጠ ግቦች ላይ ሙሉ ኢንቮልቭ የማድረግ እድል የሚኖረው ይመስለኛል። ግን ለእኔ በጣም ጥሩ ሊባል የሚችል ጅማሮ ነው ያደረገው። በጣም በተጠበቀው ደረጃ በጣም አስደናቂ ነበር ባይባልም ኦቨርኦል ፐርፎርማንሱ ግቡም ትተን ማለት ነው ኦቨርኦል ፐርፎርማንሱ ኳሊቲ ተጫዋች እንደሆነ በደንብ ያስተዋልበት ይመስለኛል። ወደፊትም ትልቅ ጥቅም ሊሰጥ የሚችል ይመስለኛል። እናንተስ እንዴት ተመለከታችሁት የማቲያ ኩኛ የ11 ፕሪሚየር ሊግ ጨዋታ ወይም ደግሞ እስካሁን ድረስ በዩናይትድ የነበረውን ቆይታ ማለት ነው? እስኪ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ